ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሙድ ቲዩብ ቤተሰቦች እንደምን አላችሁ? በብዙዎቻችሁ ጥያቄ መሰረት ከዚህ በፊት የምታውቋቸውን ቤተሰቦቻችንን ይዘንላችሁ መጥተናል። አብራችሁን ቆዩ። ሰላም ተፈንደናል ፌሽን አሻርፍ በይ ሰላም እንዴት ነህ? እንኳን ደህና ቆየህ። እሺ እንዴት ነህ? አላህ ይመስገን። እንዴት ነሽ? ደህና ነኝ አልሐምዱሊላህ። በመጀመሪያ እስኪ ስለ ራስህና ስለ ድርጅታችሁ አንዳንድ ነገር በል። በድጋሚ እንኳን ደህና መጣሽ። እኔ ኃይለ ኢየሱስ ጥቅማ እባላለሁ። የፕራይቬት ሴንተር ሪል ስቴት መስራችና ባለቤት ነኝ። ፕራይቬት ሴንተር ሪል ስቴት ላለፉት 3 ዓመት ከተወሰነ ወራት አካባቢ የዚህ የሪል ስቴት ዘርፎች ላይ ሲንቀሳቀስ የነበረ ድርጅት ሲሆን በዋነኝነት ሲሰራ የነበረው ትልልቅ ሪል ስቴት ዴቨሎፐሮችን በመያዝ ሽያጫቸውን ዲዛይን ከዛ ውጭ ደግሞ ኮንሰልትን በማድረግ ስንሰራ ነበር for the last 3.5 years አካባቢ። በዋነኝነት ፕራይቬት ሴንተር ሪል ስቴት ግን የሚሰራው ምንድነው? ኤክስክሉሲቭ የሆነ ስራ በጣም ውስን ለሆነ ክላይንት ከዴቨሎፐር ከገዢም ማለት ነው ከኢንቨስተርም ሳይ ውስን ለሆኑ ክላይንት በጣም ክላይንት ላይ ሴንተር ያደረገ ስራ ነው ስንሰራ የቆየ ነው። ፕሮሰሶች አሉ። ፕራይቬት ሴንተር ጋር አንድ ሰው ሲመጣ አንድ ዴቨሎፐር ሲመጣ ወይ ደግሞ ገዢም ሲመጣ የምናደርጋቸው የራሳችን የሆነ ዴሊጌሽኖች አሉ። ለምሳሌ አንድ ሪል ስቴት ዴቨሎፐር እኛ ጋር መጥቶ ለመሸጥም ሆነ ሌላ ነገር ውስጥ ለመግባት የምንጠይቃቸው የራሳችን የሆነ ፕሮሲጀሮች አሉ። እነዛን መከተል የማይችል ሪል ስቴትም የማንስባቸው ሲቹዌሽኖች አሉ። ጀስት ቢካዝ ስለመጣ ብቻ አንሸጥም። አንድ ደንበኛም ደግሞ መጥቶ የሚፈልገውን ነገር ሳያውቅ የሚመጣ ብዙ ደንበኞች አሉ። አንድ ደንበኛም ስለመጣ ብቻ ዝም ብለን ሸጠንለት እንደው ኢሞሽን ቤዝድ የሆነ ዲሲሽን እንትን የሚያደርጉት ክላይንቶች ላይ ብዙ እንትን አናድርግ አንሸጠው። እስከዛሬ ስንሰራ የነበረው ስራ ይሄ ነው። እሺ በቅርቡ የቁልፍ ርክክብ ኢቨንት እንደነበራችሁ ሰምቻለሁና እንዴት ነበር? አይ ቲንክ ከ2 ሳምንት በፊት አንድ ዝግጅት አዘጋጅተን ነበር። አንድ ዝግጅት ከዚህ በፊት እዚህ 24 ብዬ ሜንሽን ያደረኩልሽን ፕሮጀክት እኛ አሁን ያለንበትን ሎኬሽን ማስረክበን ነበረ። ስናስረክብ ቤቱን የገዙት ሰዎች ነበሩ፣ ዴቨሎፐሩ ነበረ፣ አርኪቴክቶች ነበሩ፣ መሀንዲሶች ነበሩ። አንዳንድ የተሰጡን ኮሜንቶችም አሉ። ኮሜንቶችን ተቀብለን ከዚህ በኋላ ለሚቀጥለው ፕሮጀክቶቻችንም ለማሻሻል እንዲጠቅመን ብለን መጀመሪያ እንደውም እኛ ስንጎተጉት የነበረው እሱን ነው። እባካችሁ ኮሜንት ስጡን፣ ሁሉም አሪፍ ሲለን እባካችሁ ኮሜንት ስጡን እያለን ብዙ ስንጠይቅ ነበርና ጥሩ ኢቨንት ነበር። ሙሉን እንዳልኩሽ አስረክበናል። አሁን እዚህ ላይ ገብተው እየኖሩ ያሉ ሰዎች አሉ። በዚች አጭር ጊዜ ውስጥ እያከራዩ ደንበኛም እየፈለጉ ያሉ እንትኖች አሪፍ ነበር። አሁን ያለንበትን ሳይት ማለትም የ24ቱን ሳይት ሙሉ በሙሉ አጠናቃችሁ እንዳስረከባችሁ ነግረኸኛልና ሌላ አካባቢ ስቴት ነው ያላችሁ? የጃክሮስ አካባቢ የሚገኙ ፕሮጀክታችን አሁን ብሎክ ቢን ኦልሞስት ቅርብ ጊዜ ኮንስትራክሽን የምንጀምርበት ነው። ብሎኪንግ ግን ኦልሞስት ኮንስትራክሽን ፋይናላይዝ አድርገን ጨርሰናል። በአንድ ዓመት ውስጥ አካባቢ የሚረከቡ ፕሮጀክቶች ናቸው እነሱ። ከዛ ውጭ እዚህ መስቀል ፍላወር ይሄንን የሰራው ሪል ስቴት ዴቨሎፐር አሁን መስቀል ፍላወር ኤክስካቬሽን የጀመርንበት ሁኔታ ነው ያለው። መጀመሪያ የሾሪንግ ስራዎችን ፋይናላይዝ አድርገናል። አሁን ክረምቱም እያለፈ ስለሆነ ደግሞ ኤክስካቬሽን ጀምረናል። አይ ቲንክ በዚህ ሳምንት ኤክስካቬሽን ጨርሳለን። ከዛ በኋላ የፋውንዴሽን ስራ እንጀምራለን። ከፋውንዴሽን ስራ በኋላ ሌላው ቀላል ነው። ብረት እያሰሩ ኮንክሪት መሙላት፣ እሱ በጣም ቀላሉ ስራ ነው። ከዚህ በኋላ እሱም ተመሳሳይ የዚህ አይነት ኳሊቲ የሚኖረው ፕሮጀክት ነው። ዲዛይን ላይ የተወሰኑ እንዳልኩሽ ቅድም የተሰጡን ኮሜንቶች ላይ እዛ ላይ የምናስተካክላቸው አሉ። ስፔሻሊ ዲዛይን ላይ ግን መጀመሪያም ዲዛይን ላይ በደንብ ፎከስ አድርገን ነው የምንሰራው። ኮንስትራክሽን ላይ ምንም አይነት እንዴት ነው ይሄ ቀየር ለማለት መሀል ላይ የመጀመሪያውን ፌስ በደንብ አድርገን ሰርተን ነው ከዛ በኋላ ወደ ኮንስትራክሽን ስንገባ የምንገባው። ሚኒንግ ኦልሞስት 1 ዓመት አካባቢ ዲዛይን ላይ ጊዜ ፈጅተናል ለዛኛው ፕሮጀክታችን። እሱ በ3 ዓመት ጊዜ ውስጥ የሚረከብ ፕሮጀክት ነው እንጂ ፕላስ 11 ነው። ፐር ፍሎር 4 ዩኒቶች አሉት፣ የ2 እና የ1 ቤድሩም ታይፖሎጂዎች። ከዛ ውጭ ወደ 22 አለን። ወደ ሲቪል ሰርቪስ አካባቢ ሌላ ፕሮጀክቶች አለን። ወሎ ሰፈር አለን። ፕሮጀክቶቻችን ብዙ ናቸው።
ግን እንዳልኩሽ በጣም ሊሚትድ ለማድረግ እንሞክራለን። ብዙ የሚመጡ ሪል ስቴት ዴቨሎፐሮች አሉ አብረው የሚሰሩ ግን እንዴት ነው በደንብ ለክላይንቱ ይገባል ብለን የምናስበው ፕሮጀክቶች ላይ ብቻ ነው ፎከስ አድርገን እስካሁን ድረስ እየሰራን ያለ ነው። ወደፊትም የምንሰራው በዛው ተመሳሳይ መንገድ እዚሁ የሰራነው አፓርትመንት ውስጥ ያስረከብናቸው አፓርትመንት ውስጥ የምሳ ፕሮግራም አድርገናል እና እሺ፣ በጣም አመሰግናለሁ ስለነበረን ቆይታ። ቴንኪው በጣም እኔም አመሰግናለሁ። እሺ ይሄኛው ያስረከብነው 199 ካሬ ሜትር ላይ ያረፈው አፓርትመንታችን ነው። አስጌቼ ሊቪንግ እና ዳይኒንግ ስፔሳችን ነው። ሰፊ የሆነ ፍሎር ቱ ሲሊንግ የሆነ መስታወት አለ። አሪፍ የሆነ የዚህ የአዲሱ ስቴዲየም ወይ ደግሞ አዲስ አበባ ስቴዲየም ናሽናል ስቴዲየማችን ቪው አለው። ኦልሞስት አሁን እሱም እየተጠናቀቀ ነው ያለው። ዊዝን 2 ይርስ እናስረክባለን ብለዋል። አብዛኛው ነገር እየተሰራ ነው። ዙሪያው 32 ሄክታር አካባቢ የሚሆን የላንድስኬፕ ስፔስ ነው። አሪፍ የሆነ ቪው ከዚህ ማየት ትችላሉ። አሪፍ እንበልና ደግሞ ምሳችንን በልተን የሚቀጥለው እንሄዳለን። ፕሌስ አፓርትመንቱ እንዴት አየሽ? በጣም ቆንጆ ነው። ቪው በጣም ያምራል። ኦኬ፣ ከዚህ ያለው ቪው በጣም ያምራል ነው። ይሄኛውም ባለ 3 መኝታ ነው። የራሱ የሆነ 2 ባዝሩም አለው። ከዛ ውጪ የተለያዩ አቢሊቲዎች እንደ ጂም፣ ስቲም፣ ሳውና የመሳሰሉት አለው። እነዚህ አፓርትመንቶች ኦልሬዲ እንደነገርኩሽ ተሽጠውም አልቀዋል፣ ተረክበዋል። ከዛ ውጪ አንድ ራማዳ ሆቴል ጀርባ አካባቢ ያለ ፕሮጀክት ነበረን። እሱንም ኦልሬዲ ሽያጭ ጨርሰናል። አሁን መስቀል ፍላወር ያለው ፕሮጀክታችን የዚህኛው ሪል ስቴት 2ኛ ፕሮጀክቱ የሆነው እሱ ፕሮጀክታችን ያለው በአጭር ጊዜ ውስጥ የሚረከብ ነው። ኳሊቲ ከዚህ ጋር ተመሳሳይ ነው። ባለ 1 እና ባለ 2 መኝታዎች ናቸው ያሉት። ይህንን አሁን ለምሳሌ በ3 ዓመት እናስረክባለን ብለን በ2 ዓመት ከግማሽ ነው ያስረከብነው። ያንንም ውል ስንዋል በ3 ዓመት ብለን ነው የምንዋለው። ነገር ግን የምናስረክበው አምፕሪቲ ሹር ከዛ ጊዜ በታች ነው። እንዲሁ ለአንደርስታንዲንግ እና ኦቨር ፕሮሚስ ማርጓ እንደደረፈ ላለማድረግ ብለን እንጂ ፕሊስ እየበለ ከሀገር ውጭ ነው መግዛት ለሚፈልጉ ደንበኞች ምን አይነት ስርዓት አለ? ከሀገር ውጭ ሆኖ ለመግዛት ለሚፈልጉ ደንበኞቻችን የዋትሳፕ ነንበራችን አለ። ኢንፎርሜሽን በዛ ቢጠይቁን ቀጥታ የከስተመር ሪሌሽንሽፕ ማኔጅ የሚያደርጉ ስልክ ባለሙያዎቻችን ቀጥታ ከነሱ ጋር አውርተው የሚገባቸውን ኢንፎርሜሽን ሰጥተዋቸው ከዛ በኋላ ደግሞ በቪዲዮ ኮልም ሆነ በደንብ ኢንፎርሜሽኑ ኖሯቸው እዚህ እንትን ማድረግ እንችላለን፣ መጨረስ እንችላለን። የሚያስፈልጓቸው የተወሰኑ ዶክመንቶች ይኖራሉ። ከዛ ሆነው ወደዚህ ሲገዙ እነሱን በእነሱ ሳይድ ካሟሉ በእኛ በኩል አብዛኛውን ነገር ጨርሰናል። አብዛኞቹም አክቹዋሊ ደንበኞቻችን ከዚህ በፊትም ጀምሮ ስንሸጥላቸው የነበሩ ደንበኞቻችንም ከውጭ ሆነ የገዙን ብዙ አሉ። እዛ ሆነው ሁሉን ነገር እዚህ ጨርሰንላቸው እዚህ አንድ ተወካይ ይኖራቸዋል። ብዙ ጊዜ ተወካያቸው መጥቶ ፈርሞልን የጨረስናቸው ሽያጮች አሉ። እዚህ አሁን ያለንበት ህንፃ ላይም አብዛኞቹ ዲያስፖራዎች ናቸው አሁን የሚያደርጉት። ስለዚህ አለን ፕላትፎርሙ አለን። ከዚህ በፊትም ስንሰራበት የነበረ ፕላትፎርም ነው። ቀላል ስለዚህ የተመቻቸ መንገድ አለ። ኤቭሪቲንግ የተመቻቸ ነው። መረጃ የሚፈልጉ የትኛውም ደንበኛ እንታች በምናስቀምጠው ስልክ ላይ በመደወል ያሉንን እነዚህ ብቻ አይደለም ፕሮጀክቶቻችን ሰፊ ናቸው። የተለያዩ አማራጮች አሉና ኤኒታይም መጥተው በነፃ ኢንፎርሜሽን መውሰድ ይችላሉ። ኢቨን እኛ ጋር ባይገዙ እንኳን ለማማከር የሚፈልጉ ከሆነ ማማከር ይችላሉ መጥተው። ስለዚህ የትኛውም አይነት እንትን ፕሮጀክት እናማክራለን፣ ሪል ስቴት ዴቨሎፐሩን እንዲሁም ኢንቨስተር። ስለዚህ በበታች በምናስቀምጠው ውስጥ ሁሉም ደውለው በዚህ አጋጣሚ እንዲመጡ እንጋብዛለን። ሙሉ መረጃ አግኝተዋል ብዬ አስባለሁኝ የአህሙድ ዩቲዩብ ቤተሰቦችም እና ቆንጆ ቆይታ ነበረን። በጣም ነው የምናመሰግነው ያደረጋችሁልን የምሳ ግብዣም ጭምር። አሁን ምሳችንን በልተን ከጨረስን በኋላ ቀጥታ ወደ ሳይት መምጣት ላይ ያለውን ነገር ፕሮግረሱን ታያላችሁ። እየጀመርን ያለናቸውን ፕሮጀክቶችም ታያላችሁ። ጃክሮስ ያለውን እና አይ ቲንክ መስቀል ፍላወር ያለውን ፕሮጀክቶቻችንን ነው የምታዩት። እዛ ሄዳችሁ ከዮብ ጋር ጥሩ ቆይታ ይኖራችኋል ከዚህ በኋላ። ሰላም እንኳን ደህና ቆያችሁ። አይ ቲንክ ያሉትን ነገሮች በደንብ
አውቀሽዋል መሰለኝ አይደል? ሰው ከኔ ጋር ያሉትን ሳይቶች ሄደን እናያቸዋለን። ወደ መስቀል ፍላወር እና ጃክሮስ ጋር ያለው ሳይት ለዛሬ ምንና የቀሩትን ሳይቶች ደግሞ በተለያየ ጊዜ የምናያቸው ነው። በጣም የት አካባቢ ያሉ ሳይቶችን ነው ዛሬ የምናያቸው? አሁን የምንሄደው ዱኪ ፕላዛ መስቀል ፍላወር ወዳለው ፕሮጀክታችን ነው። ሶስተኛ ፕሮጀክታችን ማለት ነው። ከዚህ በፊት ታት ሪል ስቴት ብለን ቅዳሜ ያስረከብነው ፕሮጀክት አለ። እንደ ኮመርሻል ሴንተር ዛው ዱኪ ኮመርሻል ሴንተር ይኖረናል። አሁን ደግሞ ሶስተኛ ፕሮጀክታችን ዱኪ ፕላዛ ብለን የምናስረክበው ፕሮጀክት ይሆናል በ3 አመት ጊዜ ውስጥ። ከሱ በመቀጠል ሮያል አፓርትመንትስ ወደ ጃክሮስ አካባቢ ያለው ፕሮጀክታችን ላይ ሄደን ደግሞ ስላለው ዲቴይል ስለሱ በደንብ እናወራለን። አሁን ላይ ያለውን ዲቴይሎች ደግሞ በደንብ ሳይቱ ላይ ሄደን ያለውን ነገር በደንብ እነግርሻለሁ። በተጨማሪ 600 ካሬ ሜትር ላይ ያረፈ ነው የሚሆነው የመስቀል ፍላወር ፕሮጀክታችን። ጂ ፕላስ እስከ 15 ድረስ ይሆናል። 2 ቤዝመንት ይኖረዋል። በ1 እና በ2 ቤድሩም አፓርትመንቶች በሱ መልኩ ተገንብቶ ለከስተመሮች የሚተላለፍ ነው የሚሆነው። በጣም ደስ ይላል። እዚህ መስቀል ፍላወር እንግዲህ ያለው ሳይት ያልኩሽ ይሄን ይመስላል። ወደ 600 ካሬ ሜትር ላይ ያረፈ ሳይት ነው የሚሆነው። 2 ቤዝመንት ይኖራል። ዋናው አደባባይ ፊት ለፊት አለ። ከሱ ቀጥታ መተሽ የምትገቢበት ቤዝመንት በዚህ በኩል ይኖርና 2 ቤዝመንት ኖሮት G+15 ነው የሚሆነው ሙሉ ህንጻ። በቂ መኪና ማቆሚያ ይኖራቸዋል ከኤሌክትሪክ መኪና ቻርጅ ማድረጊያ ጋር። በተጨማሪ ከግራውንድ ፍሎር እስከ 3ኛ ፍሎር ድረስ ኮመርሻል ነው የሚሆነው። 4ኛ ፍሎር ላይ ጂም፣ ስቲም፣ ሳውና ይኖራቸዋል። ከ5ኛ ፍሎር ጀምሮ ደግሞ ሙሉ ለሙሉ አፓርትመንቶች ናቸው የሚሆኑት። በፍሎር እንግዲህ 4 ቤት አካባቢ ነው የሚሆነው እዚህኛው ሳይት ላይ 1 ቤድሩም እና 2 ቤድሩም አፓርትመንቶች ናቸው። 1 ቤድሩም ከ95 ካሬ ሜትር ጀምሮ አለን። 2 ቤድሩሞቹ ደግሞ 121 ካሬ፣ 147 ካሬ እና 154 ካሬ ሜትር ናቸው የሚሆኑት። ስለዚህ በሁለቱም አማራጭ ካስተመሮቻችን በደንብ እንዲያገኙ አድርገናል እዚህ ሳይታችን ላይ። ሌላው ቴራሱ ላይ የተለያየ ፕሮግራም በሚኖርባቸው ጊዜ እዛ ላይ እንዲያደርጉ ማድረግ ይቻላል። ሌላው ኮመርሻል ሴንተር አለን ያልኩሽ ይሄኛው ህንጻ ነው፣ የራሳችን ህንጻ ነው። ስለዚህ በተጨማሪ ይሄኛው ህንጻ እንግዲህ ለአፓርትመንት እና ለኮመርሻል ሁለቱንም አንድ ላይ አድርገን እናስረክባቸዋለን ማለት ነው። ሌላው በደንብ ካስተመሮቹን በደንብ ቢያውቁትና እኛም ደስ ብሎን የምንናገረው ነገር ቢኖር በካሬ 95,000 ብር ነው የምንሸጠው። ከተማው ላይ ያለ ከሚባለው ዋጋ እንግዲህ በጣም ተወዳዳሪ፣ በጣም በጥሩ ዋጋ ነው ለከስተመሮቹ ዋጋውን ያቀረብነው፣ አፓርትመንቶችንም ያቀረብንላቸው። ስለዚህ የሚሆነው ምንድነው 15% ነው ቅድሚያ ክፍያ፣ ቀሪውም በኮንስትራክሽን ፕሮግረስ እያዩ እያንዳንዱን ነገር ቀስ ብለው መክፈል የሚችሉት አፓርትመንት ነው የሚሆነው። ሌላው በአጠቃላይ እንግዲህ ፕሮጀክቱ የተያዘለት ታይም ላይን ወደ 3 አመት አካባቢ ነው። ቦሌ 24 ከዚህ በፊት ካስረከብነው ፕሮጀክት ጋር የመመሳሰል ነገር አለው። ይሄኛው 3 ፍሎር ይጨምራል እንጂ በአብዛኛው ሌላው ነገር ጂም፣ ስቲም፣ ሳውና መኖሩ፣ ኤሌክትሪክ መኪና ቻርጅ ማድረጊያ መኖሩ፣ የፓርኪንግ ሁኔታ ኤቭሪቲንግ ተመሳሳይ ነው። ስለዚህ አከፋፈሉን ሞር ፍሌክሲብል ለማድረግ የተሞከረው በዛ ምክንያት ነው። ውድ ሐሙዲ ቲዩብ ቤተሰቦች እንግዲህ እዚህ መስቀል ፍላወር በሚገኘው ሳይት ላይ ተገኝተን ያለውን ሁኔታ በደንብ አይተናል። በመቀጠል ደግሞ ጃክሮስ ወደሚገኘው ሳይት ሄደን ያለውን ሁኔታ አብረን እናያለን ማለት ነው። አብራችሁን ይሁኑ። ለዛሬ ያዘጋጀንላችሁ ለከኛ ፕሮጀክታችን እንግዲህ ይሄን ይመስላል። ጃክሮስ የሚገኘው ሳይቶች ነው። እዚህ ደግሞ 2 ቤድሩም እና 3 ቤድሩም አፓርትመንቶች ናቸው ያሉት። አሁን ላይ ለጊዜው 3 ቤድሩም አፓርትመንቶች ሽያጭ ይሄንን ጨርሰናል። የተወሰኑ ግን ይቀረናል። ወደ 8 ቤቶች አካባቢ 2 ቤድሩም አፓርትመንቶች እነሱ ውስጥ ገብተን በደንብ ናቸው። እሺ ይሄ ቤዝመንት እና የግራውንድ ፍሎር የምንጠቀመው ለፓርኪንግ ነው። እዚህ ጋር ደግሞ የተወሰነ ፓርት
የተወሰነ ጂም፣ ስቲም፣ ሳውና አሚኒቲዎች ሙሉ ለሙሉ እዚህ ላይ እናካትትና ከአንደኛ ፍሎር ጀምሮ ግን ሙሉ ለሙሉ አፓርትመንቶች ይሆናሉ። እዚህ ላይም በተመሳሳይ ወደ 4 ቤት ነው የሚኖረው በፍሎር 3 2 ቤድሩም እና አንድ ደግሞ 3 ቤድሩም ይኖረናል። ቅድም እንዳልኩሽ እንግዲህ 3 ቤድሩሞች አሁን አልቋል። ሞር ኦፍ የምናወራው ስለ 2 ቤድሩሞቹ ነው። ወደ ላይ ወተን እያየናቸው ደግሞ በደንብ እናወራለን ስለነሱ። አንደኛው 2 ቤድሩማችን እንግዲህ ይህን ይመስላል። በጣም ሰፋ ያለ ሳሎን ዳይኒንግ ሩምም ያለው ነው። የሚያምር እይታን በተለይ ከፍ ያለውን አፓርትመንቶች ወሰዱ ደንበኞቻችን በጣም የሚያምር እይታ፣ ነፋሻማ ነው። በጣም የመኖሪያ መንደር ነው። ኮምፓውንድ ላይ ያረፈ ነው። ደግሞ ስንገባም እንዳየሽው ወደ 3000 ካሬ ሜትር አካባቢ ኮምፓውንድ ላይ ያረፈ ነው። ወደ አሁን ላይ ያሰብናቸው እንግዲህ 2 ብሎኮች ይኖራሉ። አንደኛውን ብሎክ ይሄኛውን ማለት ነው አሁን የቆምንበትን በ1 ዓመት ጊዜ ውስጥ ሙሉ ለሙሉ አጠናቀን እናስረክባለን ለከስተመሮች። አሁን ላይ እንግዲህ እንደሚታየው የብሎክ ወርክ ስራ አልቋል። የተወሰኑ ቤቶችም የልስን ስራዎችን ጨርሰናል። በዋናነት አሁን የሚቀረን እንግዲህ የጂፕሰም ስራዎች ነው። እነሱን ሰርተን እንግዲህ ለከስተመር ለማስረከብ ከ8 ወር እስከ 1 ዓመት ያለው ጊዜ ይፈልጋል ማለት ነው የፕሮጀክት። 2 ቤድሩሞቹ እንግዲህ 138 ካሬ ሜትር ናቸው። እዚህ ላይም እንግዲህ ለከስተመሮች በጣም ጥሩ አስተያየት አድርገን በ20% ብቻ ቅድሚያ ክፍያ ነው አፓርትመንቶቹን ለሽያጭ ያወጣናቸው። ዋጋውን እንግዲህ 82,000 ብር ነው ያደረግነው በካሬ ሜትር። በአንድ ላይ በሚሆንበት ጊዜ የሙሉ አፓርትመንቱ በጣም አሪፍ ዋጋ ነው የሚሆነው። የእሱን 20% ከፍለው ቀሪውም በ1 ዓመት ጊዜ ውስጥ ከስተመሮች በሚመቻቸው የክፍያ ሁኔታ እሱ ላይ ሞር ፍሌክሲብል ሆነ አፓርትመንቶቹ ለሽያጭ አውጣናቸዋል ማለት ነው። እስኪ ያሉትን የቀሩትን ክፍሎች ላሳይሽ። እዚህ ጋር አንድ ኮመን ባዝሩም ይኖረናል። ልጆች በደንብ የሚጠቀሙበት ለቤድሩሙ ማለት ነው። አንደኛው ቤድሩማችን ይሄን ይመስላል። በቂ ቬንቲሌሽን ይኖረዋል። እይታውም እንግዲህ በቂ ብርሃን አለው። በቪው ደረጃ አሪፍ ቪው ይኖረዋል። ማስተር ቤድሩማችን ይሄን ይመስላል። የተወሰነች ባልከኒ ያለው አንድ ክሎዜት ሩም ለብቻው እዚህ ጋር ማድረግ ይችላል። ባዝሩምም አለው ለብቻው። በሁሉም ሩም ላይ ስትገቢ የምታስተያያቸው ነገሮች ምንድን ናቸው? አንደኛ በቂ ብርሃን አላቸው። ቬንቲሌሽን በደንብ አለ። ምንም የሚታፈን ነገር የለም። አፓርትመንት ላይ ወሳኝ ነገር ስለሆነ እሱ። በተጨማሪ ደግሞ የምታየው እይታ በጣም ጥሩ እይታ ነው የሚኖረው። ጸጥ ያለ አካባቢ ነው። በተለይ ለመኖር የሚያስቡ ክላይንቶች ካሉ እነሱ ሞር ሪኮመንድ የምናደርገው እዚህኛው ሳይታችን ላይ ነው። ከመንገድም ገባ ብሎ ነው ያለው። በተጨማሪም ደግሞ ጸጥ ያለ ኮምፓውንድ ነው የሚሆንላቸው ማለት ነው። በተመሳሳይ ሁኔታ እነዚህ ቤቶች በፍሎር 3 ይኖራሉ። አጠቃላይ የቀረን ወደ 8 ቤት አካባቢ ነው። ሁለተኛ የምንጀምረው ደግሞ ብሎክ ይኖረናል እሱ ግቢ ውስጥ። እሱ ደግሞ በካሬ 70,000 ብር ነው ያወጣንለት። ከ1 ቤድሩም እስከ 3 ቤድሩም ድረስ በተለያየ ካሬ አማራጭ ይኖራል ማለት ነው ለከስተመሮች። ስለሱ ደግሞ ሞር ዲቴል በደንብ ቢሮአችን መጥተው ወይም ደግሞ በስልክ በደንብ ማግኘት ይችላሉ። በጣም አመሰግናለሁ ስለነበረን ቆይታ። እኔ በጣም ነው አመሰግናለሁ። በቂ የሆነ ማብራሪያ አግኝተዋል ብዬ አስባለሁ። የእኛም ቤተሰቦች በጣም ነው አመሰግናለን እኛም ለነበረን ቆይታ። ቴንኪው በጣም ውድ የሐሙድ ዩቲዩብ ቤተሰቦች በዛሬው ቪዲዮ እንግዲህ ስለ ፕራይቬት ሴንተር ሪል ስቴት ሙሉ መረጃ እንዳገኛችሁ ሙሉ እምነታችን ነው። ስለነበረን ቆይታ ከልብ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።